ዛሬ ከናያ ኮናችሁ የመሰለኝ ዝንጥ ጥፍጥ ክሽን ያለ የአበባ ጎመን ፍርፍር አለ። እንዳያመልጣችሁ ጠብቁኝ። በቅርቡ ደግሞ አዲስ ነገር እንመጣለን። ጠብቁን፣ በጣም ጠብቁን። ደናችሁ ደም ሰርበታችሁ ሼፍ ዮናስ ተፈራ ነኝ። ዛሬ እንደተለመደው አንድ ምግብ ሰራን ቆይታ እናደርጋለን። የዛሬ ምግባችን ደግሞ ለየት ያለ ፍርፍር አሳያችኋለሁ። የዛሬ ፍርፍራችን ደግሞ የአበባ ጎመን ፍርፍር የአበባ ጎመን ፍርፍር አሳያችኋለሁ ማለት ነው። አሰራሩ እንግዲህ ቆንጆ አገፋያችሁን ትመለከታላችሁ። በቅድሚያ ግብአቶች ላስተዋውቃችሁ። የመጀመሪያው ግብአታችን ቆንጆ ለጋ የሆነ አበባ ጎመን አለን። ይሄን አበባ ጎመን ለስራ እንጠቀመዋለን። ይሄ ደግሞ ሁለት ሽንኩርት አዘጋጅቻለሁ። ቆንጆ በርበሬ ተዘጋጅቷል። ይሄ ለዚህ ያስፈልጋችኋል። ነጭ ሽንኩርት እንጠቀማለን። ቅመማ ቅመሞችን አድርገና ማዘጋጀት በጣም ቀላል የሆነ ግን የምትወዱት የአበባ ጎመን ፍርፍር ትመለከታላችሁ ማለት ነው። በቅድሚያ እንግዲህ የአበባ ጎመኑን መፈቅፈቅ እንጀምራለን። ሳህን እናዘጋጃለን። ካዘጋጀን በኋላ ያርጋችሁ እንግዲህ ፈቀፍቀዋለን። ዛጋ ገኑ ጋር ሲደርሱ መጣል ነው እያደረግን ያደርገዋለን። በነገራችን ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይዘነጋ፣ የደወል ምልክቷንም ጫን አድርጓት። በቅርቡ ደግሞ አዲስ ነገር ይዘን እንመጣለን። ጠብቁን፣ በጣም ጠብቁን። ጥሩ ነገር ይዘን እንመጣን ነው። እንገናኛለን። በዚህ እንግዲህ እንደዚህ ከፈቀፈቅ ነው በኋላ ታዘጋጃላችሁ። ሲፈቀፈቅ ትንሽ የመፈናጠር ባህሪ ስላለው አካባቢ ትንሽ ማቆሸሽ ነገር ይከሰታል። ስለዚህ አካባቢ ደግሞ ጽድት ስራ ይሰራ እንዲህ በማድረግ አካባቢያችን እናጣላለን። እንዲህ ካደረግን በኋላ ሽንኩርቱን መክተፍ እንጀምራለን። ሽንኩርቱን ታረጋላችሁ። እናደርጋለን። ሽንኩርቱን ከትፈን እናዘጋጃለን። እንዲያርገን ዝግጁ ካደረጋችሁ በኋላ በተለመደ መልኩ በቴንደራይዘር መታ ማርክ ወዳለው ሽንኩርት በቀሪት ይታዝልኛል። ስለዛ ታጋለን እንዲያርገን ካደረግን በኋላ አሁን ግን መጥበሻችን ለኩስና መስራት እንጀምራለን። ጠብቁ። እሺ ተመልሰናል። አሁን መጥበሻችን እንደዚህ እናዘጋጃለን። ከታች ዘይት እንጨምራለን። ዘይት ካደረጋችሁ በኋላ ጥሩ ቃና እንድታገኙ ሽንኩርቱን ጨምረውና ዘይቱን ካጣፈጠላችሁ በኋላ ከላይ ቀይ ሽንኩርት እንጨምራለን ማለት ነው።
እንደዚህ እናደርጋለን። ከዛ ቀይ ሽንኩርት ይገባል። ልክ እንደዚህ ትንሽ በሰል ማድረግ ሲጀምር አብሮ ከአበባ ጎመኑ ጋር ነው የምናበስለው። በጣም መብሰል የለበትም ሽንኩርቱ። ከሽምኑ ነገር ያስፈልጋል። በኋላ አበባ ጎመን ይገባል። እንደዚህ ይሄ እንደ ሌላው ምንሰራው ፍርፍር እንደሚያቃጥልክ የወጡ አይነት ሳይሆን ትንሽ ከመለስ ሲያደርገን የምናዘጋጀው ትንሽ እርድ ስለምናደርግበት ቀለሙ ራሱ ወደ በጣም ቀይ አይሆንም። እንዲያገን አውሷል። እንግዲህ ለምሳ 1-2 ደቂቃ ይፈጃል። ከ2 ደቂቃ በኋላ መልሳለሁ። ጠብቁ። እሺ ተመልሻለሁ። እንደዚህ ይበስላል። ትንሽ ቀላ ማለት ይጀምራል። ለዛቸውን በስሏል ማለት ነው። ትንሽ መሀል ላይ እንደዚህ ከፈት እናደርጋትናችን መሀል ላይ ትንሽ እንደዚህ ዋጣ እናደርጋለን። ጠብ ካደረጋችሁ በኋላ በርበሬ ሳናበዛ እናደርጋለን። ከዛ ትንሽ እርድ እናደርጋለን። ከዛ ማቀላቀል እንደዚህ አድርጋችሁ ማቀላቀል። እንደዚህ ራሳችሁ አድርጋችሁ ያለ እንትን መመገብ ትችላላችሁ። አበባ ጎመን በጣም ጣፋጭ ምግብ ነው። ብዙ ጊዜ እኛ አንበላውም እና ግን ያው ብዙ ጊዜ አማራጭ ምግብ አሰራሩን ብዙም ስለማናውቀው ነው። እንግዲህ እዚያ ማለት ስታገኙ ግን በደንብ አድርጋችሁ እንደዚህ መጠቀም ትችላላችሁ። እንዲህ ካደረጋችሁ በኋላ ኮረሪማ እንደዚህ እናደርግበታለን። እንደዚህ በደንብ አብቆ ቀሞቹ ከአበባ ጎመኑ ጋር በደንብ እንዲገናኙ እንደዚህ በደረቁ እንደዚህ እናበስለዋለን ማለት ነው። ይህን ራሱ በርበሬውን ትታችሁ በእርድ ሰርታችሁ ከሩዝ ጋር መቀላቀል ትችላላችሁ። እዚህ ካዘጋጀን በኋላ ውሃ እንከልሰዋለን። ሞር የአበባ ጎመኑ ነው እንጂ የእንጀራው እንትን መጉላት የለበትም። እዚህ ላይ እንዲያርገን ካረግን በኋላ ጨው እናደርግበታለን። ትንሽ እንዲተከተክ አንድ 5 ደቂቃ እንተከተካ ስመርስ እንጀራን ቆርጥና እንፈረፍረዋለን። እሺ ተመሳ እንደዚህ ይላችሁ እንደዚህ መጠጥ ነገር ይላቸዋል። ሲላቸው ትንሽ ቃሪያ ከትፍና አንተለቅ ያለ ቃሪያ ከትፍ እንደዚህ ቃሪያ እናደርግበታለን። ቃሪያውን ካረጋችሁ በኋላ እንጀራ ይገባል። እንደዚህ እንጀራው ከአበባ ጎመኑ ጋር ሶሱ ጋር እንዲለውሳል። በጣም ቆንጆ ጣም ጠብቆ ስንመልስ እንግዲህ ገበታችንን እናዘጋጅና አብረን ቀምሳይት ማትሄዱ ጠብቁኝ። እሺ ተመልሰናል። አሁን እዚህ ጋር እንጀራ አዘጋጅቻለሁ። ቀይ ጤፍ እንጀራ እናወጣለን። መሀል ላይ እንደዚህ ያዘጋጀነውን የአበባ ጎመን ፍርፍር እናደርግበታለን። ሞክሩ። በጣም የሚገርም ጣዕም የምታገኙትና እስከዛሬ አለመብላታችን ራሱ እንትን ያደርጋቸዋል። ቃሪያን በታን ታረጋታላችሁ እንደዚህ። ዋው! እዩት እንዴት እንደሚያምር እዩት። ሲኖር እንደቆሰ ነው መጣሙ።
የሚገርም ጣዕም የሚገርም ፍርፍር የአበባ ጎመኑ እና ሽንኩርት የከሽከሽ ነው ነገር ከእንጀራው ጋር ተዋህዶ በጣም የሚገርም ጣዕም ነው ያለው። እናንተ ማቁ ማቃተኝ እኮ እንቀጥል። አንደኛ በጣም ቆንጆ የአበባ ጎመን ፍርፍር ዋካችሁ ቅመሱ። ሞር አበባ ጎመኑ ታውቃችሁ ነው እንጂ አበባ ጎመኑ በእንጀራ መዋጥ የለበትም። እንጀራ በአበባ ጎመን መዋጥ ያለበት ያጋችሁ በጣም ቶታል ቆንጆ ምግብ ነው። እንግዲህ ጉርሻ ከሼፍ ዮናስ ጋር ለዛሬ ምስል በሌላ ፕሮግራም በሌላ ምግብ አገኛችኋል። በጣም ወዳችኋል። እንደነገርኳችሁ በቅርቡ አዲስ ነገር አለ፣ ጠብቁን። ቻው